ሰላም ዲናችሁ በያላችሁ በቱል ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችሁ አለ በሰች ስትጎንዶሉ ማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮሉ ቢአሙስ ግናቻለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው። እንግዲህ ባህላዊ ጀነራል ታደሰ ወረደ ለቢቢሲ የሰጠውን መረጃ እንግዲህ ለቢቢሲ እንደተናገረው ከሆነ እኔ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ይግባ የሚል ፍቃድ አልሰጠሁም። ከዚህ በፊት በየማህበራዊ ሚዲያ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ሲገባ ማናቸውም አካላት ትንኮሳ እንዳታደርጉ የሚል ትዕዛዝ ታደሰ ወረደ አስተላልፏል ተብሎ የተወራው ውሸት ነው። እኔ እንደዚህ ያለ ትዕዛዝ አላስተላለፍኩም ብላል። እኔም አልፈቀድኩም፣ መከላከያ ሰራዊቱም ወደ ትግራይ እንዲገባም አልፈቀድኩም የሚል ሐሳብ ሰጥቷል። እውነቱ ለመነጋገር ህወሓት መከላከያው እንዲገባም ቢያደርግ ለራሱ ለጦርነት ስትራቴጂ በሚሞቸው መልኩ ነው። እንዳይገባም ቢያደርጉ ደግሞ ምሽጎችን የቆፈረበትን አቅጣጫና የጦርነት ሜዳውን መርጦ ስለሆነ በሁለቱም መንገድ ለጥፋት ነው እንጂ ለሰላም አይደለም። በሰሜኑ የአገራችን ክፍል ላይ እጅግ በጣም አደገኛ ነገር እያዣበበ ይመስላል። እንደምታውቁት ጦርነት እንኳን በድህነት ውስጥ ያለነው አፍሪካውያን ቀርቶ እንኳን ዙሪያችን በእሳት እየነደደ ያለ ምስራቅ አፍሪካ ቆርቶ በሩቅ ያለ እሳት ጭሱ እንኳን እኛን ነው የሚለበልበን እና ቀልድ አይደለም። በድህነት ላይ ባለመማር ላይ በእርስ በርስ ግጭት ላይ በቀጠናዊ ሁከት ላይ ያለ ቀጠና እንደገና ሌላ ጦርነትና ደም መፋሰስ የሚፈጠር ከሆነ ዋዛ አይደለም። እኔ በእርግጥ ህወሓት የትኛውም ደግሞ የሚገርመው የተንኮላቸው ተንኮል ሆን ብለው 2 ቦታ ይከፈላሉ፣ 3 ቦታ ይከፈላሉ። እኔ አላልኩም፣ እሱ ነው ያለው። እኔ ብያለሁ፣ እሱ አላለ። ጭንቅላት ለማዘር እንዲመቻቸው እና ለማዘናጋት እንዲመቻቸው ነው። እና ታደሰ ወረደ እኔ ከስር መሰረት ጀምሮ አዲስ አበባ መጥቶ ጋሻሽ ሲሸላለሙ የሆነ ነገር ሲሸላለሙ እኔ ምንም አይጥመኝም ነበር። አንዳንድ ጊዜ ታደሰ ወረደ ልክ እንደ ገለልተኛ ጊዜ አስተዳደሩ ምስኪን አመራር ተደርጎ ለመወሰድ የሚሞከረው ነገር በጣም የሚያበሳጨኝ ነገር ነው። በጣም ያን ሁሉ እሳት ያን ሁሉ እልቂት የሞራከት ታደሰ ወረደ እኮ ዋና አዛዥ የነበረ ሰው እኮ። አሁን ዛሬ እንደው ምስኪን ይጫወታል። እኔ ከአቅሜ በላይ ሆኗል። ተመልከቱ፣ ጄኔራሎቹ ለእኔ አይታዘዙ። በጀት የሚለቀስ ነው። ፌዴራል መንግስት የሞደበውን ለክልሉ ለሆስፒታል፣ ለትምህርት፣ ለመንገድ፣ ለኢንፍራስትራክቸር፣ ለብዙ ነገር የተሞደበው ነው። ወጫት እያወጣ በማዳበሪያ እየሞላ ወደ ጫካ እንዲሄድ ለህወሓት የሚያደርግ እሱ ነው። ያ ሁሉ የትግራይ ወርቅ ከትግራይ እየተዘረፈ መሳሪያ መግዣ እንዲሆን ያደረገ ራሱ ነው። የሆነ ቦታ ላይ እኔ ግን አይመለከተኝም እምቢ ያለው እነሱ ጭንቅላት ለማዞር ለማምታታት እንዲመች ያለ ታደሰ ወረደ ፍቃድ ህወሓት የሚያደርገው አንድ ነገር የለም ነው ማለት ለማምታታት እንዲመቸው ነው። እኔ መከላከያ እንዲገባ ፈቅጃለሁ፣ አልፈቀድኩም፣ አልሰማሁም፣ ሰምቻለሁ፣ እሺ አሉኝ፣ እምቢ አሉኝ። ውዝግብ ለመፍጠር ነው። እና ጦርነቱ ደግሞ ታውቁት እንግዲህ አሁን አንድ ጥይት አንድ ቃታ ሳይሳብ ምን ያክል የዓለማችን ኢኮኖሚ እያናጋ እንደሆነ በአሜሪካና በኢራን መካከል ያለው ነገር ምታዩት ነው። የዓለምን ኢኮኖሚ ምን ያህል አንዲት ቃታ ሳትሳብ አንዲት ጥይት ስንት ዶላር ነው ሰሞኑን የጨመረ? ወደ $10 ነው የጨመረ። ቀላል ዋጋ አይደለም። ወደ 2000 ብር የተጠጋ ማለት ነው። ምንም ሳይፈጠር አንድ ነገር በውጥረቱ ብቻ እና እንኳን እልቂት መጥተው እንኳን ውድመት መጥተው እንኳን ስደት መጥተው ጦርነት ባህላዊ ጨዋታ ነው። ጦርነት ሰርጌ ነው። ጦርነት ስክስታ ነው የሚባል ነገር የለም። በጣም አደገኛ። በርግጥ ሳይገፉ ልትገፋ፣ ሳይነኩ ልታጠፋ፣ ሳይደርሱ ልታስጨንቅ የምትፈልግ ከሆነ በዚህ ሞት ነው በዚህ ሞት ከሆነ አንዱ ለመምረጥ ግዴታ ሲኖርብህ ያን ታደርጋለህ። አማራጭ የለህም። እና የግድ እንደ ሰርግ የግድ እንደ እሉልታ የሚመጣውን መከራ ትቀበል ዘንድ ግድ ይላል። ጮከና አድርገህ ሳቅ ብለህ የምትሞተው ሞት ይኖራል። አማራጭ ከሌለ ምን ታደርጋለህ? ግድ ነው። በጀግንነት በጀብዱ ለመውጣት ትሞክራለህ። ነገር ግን እርስ በእርሳችን የምናደርጋቸው ሽኩቻዎችና ፍዳ መብላት፣ ጥፋትና እልቂት መጨረሻው ምንድን ነው? ጥያቄ መጨረሻው ነው መጠየቅ ያለበት።
አሁን ከትግራይ ብዙ ወጣቶች በአውሮፕላንም በእግራቸውም አቆራርጠውም በመኪናም በምንም እየተሰደዱ ነው። ለምን? እየሸተተ ያለው ነገር ጥሩ ስላልሆነ ህወሓት የደገሰ ያለ የጦርነት ድግስ እልቂት መዘዙ ማብቂያ ስለሌለው የግድ ነው። በቃ ሳትወድ በግድ መሸሽ አለብህ። ነፍስ ማትረፍ አለብህ። ወንድም ሞቶ እህት ጠፍታ ቤተሰብ ወድሞ ንብረት ጠፍቶ እንደገና ሌላ ከታሪክ መዝገብ ላይ መፋቅ እኮ ሊመጣ እኮ ነው። አንድ ቤተሰብ እኔ ከሌለ አባት ከሌለ ወንድም ከሌለ እንዴ ቤተሰብ እኮ ከታሪክ ሊፋቅ ማለት እኮ ነው። ይሄ ቀልድ እኮ አይደለም። ለጥቂት ወመኔዎች ጥቅም ሲባል እና እውነቱን ለመነጋገር ይሄ በሀገራችን በሰሜኑ አቅጣጫ ያለው ነገር መፈንዳቱ የማይቀር ነው። ያን ተከትሎ የሚመጣ ኢኮኖሚያዊ ጫናዎች ይኖራሉ። ብዙ ውስብስብ ነገሮች ይፈጠራል። ቀላል አይደለም። ከዛ በኋላ ቀላል የሚሆን ነገር የለም እና ይህን ውስብስብ ነገር ለማስቀረት ሁላችንም የበኩላችንን አስተዋጽኦ ለሰላም ማድረግ አለብን። ይታክታል እኮ አንድ ችግር እንኳን ለሚዋጋ እንኳን ሰውነቱ ለሚቆስል ለሚደማ ለሚንኮራተታ ቁጭ ብለው ወሬ ለሚያወራ ሰው እንኳን ይደክማል እኮ። ጦርነቱ እኮ ያደክማል እኮ። እውነት እኮ ነው። ዝም ብሎ ሀሳቡን ዝም ብሎ ማንሸራሸር ራስ ምታት ነው፣ ራስ ያዞራል። እንኳን ተራራን ወጥተህ ሸለቆን ወርደህ እንኳን በዝናብ ተመተህ በጭቃ ገብተህ እንኳን ለአይን ሰቅጣጭ ነገር እያየ ህሊና እየተጾጸተ ቆርቶ ቤት ቁጭ ብለህ ወሬን እንኳን ብትፈጭ ይደክማል፣ ያቁለሽልሻል። እኔ አሁን ለምሳሌ በአገር ውስጥ ዜናችን ላይ ራሱ ትኩረት ሰጥቶ መናገር በቃ እየደከመን መጣ። አንደኛ ምን ነገር በበጎ አይታይም። በበጎ እኛ ስለ ሀገር ግንባታ እኛ በግላችን ስለ ትግራይ ህዝብ መንገላታት መውደቅ መነሳት ጠበቃ ቆምን እንጂ እኛ ትግራይ ህዝብ እንዲጎዳ እንዲጎሳቆል አልፈለግንም። የሚበድሉ የሚያጠፉት የህወሓት አመራሮቹ ከነታጣቂዎቻቸው ናቸው። ሀሳቡ ትክክል አይደለም። ከስሩ መሰረት የነበሩ ነገሮች መስተካከል አለባቸው። ለህወሓት 30 ዓመት እድል ተሰጥቶታል። በ30 ዓመት ውስጥ ለትግራይ የፈየደ አንድም የአማራ ይቁርን ለትግራይ የፈየደ አንድም ጉዳይ የለም። በዚህ በ30 ዓመት ውስጥ ይሄ ነው የሚባል እርሻ ቦታ፣ ይሄ ነው የሚባል የሃይድሮ ኤሌክትሪክ ፓወር ግንባታ፣ ይሄ ነው የሚባል ኢኮኖሚያዊ ስር መሰረት የያዘ ኢኮኖሚያዊ መስመር የለም። ዘረፋ ነው። አዎ ዘረፋ፣ የጥቂት ግለሰቦች ዘረፋ ምንድን ነው? የዓለምም ንብረት እኮ በሁለት በሶስት ሰዎች እጅ ነው ያለ። ትርጉሙ ምን ያደርጋል? ለቆረው በቢሊየን ለሚቆጠር የዓለማችን ህዝብ ጥቂት 1 ሚሊዮን የማይሞሉ ጥጋበኞች ቢሰበስቡት ምን ትርጉም አለ? ስለዚህ ጥቂቶቹ ዘርፈዋል ከህወሓት ጋር ተሞዳምደው። እውነት ነው፣ ግን ያ ጉዳይ ለትግራይ ህዝብ የጠቀመው ነገር የለም እና ይህን ስንናገር በበጎ አይቶ እንደዚህ ያለውን ሀሳብ ለመለወጥ እንደዚህ አይነት ሀሳብ ለማስፋፋት ነው መሞከር ያለበት የነበረው እና ይደክማል ለማለት ነው። ይሄ ጦርነት የማይቀር ነው። ለመዘገብ ለማውራት ለመከታተል እና መረጃውን ለማድረስ እንኳን ያደክማል። እንኳን ለሚንኮራተት እንኳን ለሚወርቅ ለሚነሳ እንኳን አካሉን ለሚያጣ አይኑን ለሚያጣ ሰውነቱ ለሚጎድል ቀርቶ እና ቀላል ጉዳይ አይደለም። አሁን ከፊታችን የሚጎጥመን ነገር አስፈሪ ድባብ ነው ያለው። ዋዛ አይደለም። ይሄ የልጆች ጨዋታ ለማድረግ የሚሞከረው ነገር ተገቢ አይደለም፣ አደገኛ ነው እና በጊዜ መታረም አለበት። እነዚህ ባህላዊ ጀነራሎች ስለ ጦርነት ምንም እውቀቱም መረዳቱም ሀሳቡም ፍንጩም ስለሌላቸው ቁማር የሚጫወቱት በሰው ልጅ ህይወት ላይ ነው፣ በሰው ነፍስ ላይ ነው፣ በአገር ኢኮኖሚ ላይ ነው፣ በእናቶች ስደት ላይ፣ በህፃናት ረሃብ ላይ፣ በወጣቶች ሞት ላይ ነው። ባለፈው ስለ ህጸት ሲወራ ነበር። እንዳይጎርማችሁ ብዬ ነበር። እንዳይጎርማችሁ የወጸጸው እንዳይገርማችሁ። ገና ጦርነት ይጨምርበታል፣ ስደት ይጨምርበታል። ይሄ ለፕሮፓጋንዳ እንዲመች ያደረገው ነው እንጂ ውስጣዊ ርህራሄ ኖሮት አይደለም። ያ ሁሉ የቲክቶክ ሰው በሙሉ ወዲያው እልም ብሎ ጠፋ። ለምን? ጉዳዩ ወደ ፖለቲካ ስለተወሰደ ነው እና ያ ሁሉ እርምት ካልተደረገበት ከፊታችን ያለው ጊዜ
በጣም ፈታኝ ይመስለኛል። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርግ፣ ሼር አድርግ። ወዳችኋለሁ። ፒስ